ኦሪት ዘጸአት ምዕራፍ 6 እግዚአብሔርም ሙሴን አለው፣ በጸናች እጅ ይለቃቸዋልና በጸናችም እጅ ከምድሩ አስወጥቶ ይሰዳቸዋልና አሁን በፈርዖን የማደርገውን ታያለህ። እግዚአብሔርም ሙሴን ተናገረው አለውም፣ እኔ እግዚአብሔር ነኝ፣ ለአብርሃምም ለይስሐቅም ለያዕቆብም ሁሉን እንደሚችል አምላክ ተገለጥሁ። ነገር ግን ስሜ እግዚአብሔር አልታወቀላቸውም ነበር። የተሰደዱባትንም ምድር የእንግድነታቸውንም የከነዓንን ምድር እሰጣቸው ዘንድ ከእነርሱ ጋር ቃል ኪዳኔን አቆም። ደግሞ እኔ ግብፃውያን የገዟቸውን የእስራኤልን ልጆች ልቅሶ ሰማሁ፣ ቃል ኪዳኔንም አሰብሁ። ስለዚህም ለእስራኤል ልጆች እንዲህ በላቸው፣ እኔ እግዚአብሔር ነኝ፣ ከግብፃውያንም ባርነት አወጣችኋለሁ፣ ከተገዥነታቸውም አድናችኋለሁ። በተዘረጋ ክንድ በታላቅ ፍርድም እታደጋችኋለሁ። ለእኔም ሕዝብ እንድትሆኑ እቀበላችኋለሁ፣ አምላክም እሆናችኋለሁ። እኔም ከግብፃውያን ባርነት ያወጣኋችሁ እግዚአብሔር አምላካችሁ እንደሆንሁ ታውቃላችሁ። ለአብርሃምና ለይስሐቅ ለያዕቆብም እሰጣት ዘንድ ወደ ማልሁባት ምድር አገባችኋለሁ፣ እርሷንም ርስት አድርጌ እሰጣችኋለሁ። እኔ እግዚአብሔር ነኝ። ሙሴም ይህን ለእስራኤል ልጆች ተናገረ። እነርሱ ግን ከሰውነታቸው መጨነቅ ከከባዱም ሥራ የተነሳ ቃሉን አልሰሙትም። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ግባ፣ የእስራኤልንም ልጆች ከአገሩ ይለቅ ዘንድ ለግብፅ ንጉሥ ለፈርዖን ንገር። ሙሴም በእግዚአብሔር ፊት እነሆ የእስራኤል ልጆች አልሰሙኝም፣ እንዴትስ ፈርዖን ይሰማኛል? ይልቁንም እኔ ከንፈረ ቆላፍ ነኝ ብሎን ተናገረ። እግዚአብሔርም ሙሴንና አሮንን ተናገራቸው። የግብፅ ንጉሥ ፈርዖንም የእስራኤልን ልጆች ከግብፅ እንዲያወጣቸው ይነግሩት ዘንድ አዘዛቸው። የአባታቸውም ቤት አለቃዎች እነዚህ ናቸው። የእስራኤል የበኩር ልጅ የሮቤል ልጆች ሄኖህ፣ ፈሉስ፣ አስሮን፣ ከርሚ እነዚህ የሮቤል ወገኖች ናቸው። የስምዖንም ልጆች ይሙኤል፣ ያሚን፣ ኦሃድ፣ ያኪን፣ ዶሃር የከነዓናዊቱም ልጅ ሳኦል እነዚህ የስምዖን ወገኖች ናቸው። እነዚህም እንደ ወገኖቻቸው የሌዊ ልጆች ስሞች ጌድሶን፣ ቀዓት፣ ሜራሪ ናቸው። የሌዊም የሕይወት ዘመን 137 ዓመት ነው። የጌድሶንም ልጆች እንደ ወገኖቻቸው ሎቤኒ፣ ሰሜኢ ናቸው። የቀዓትም ልጆች እንበረም፣ ይስዓር፣ ኬብሮን፣ ኡዝኤል ናቸው። የቀዓትም የሕይወቱ ዘመን 133 ዓመት ነው። የሜራሪ ልጆች ሞሖሊ፣ ሙሲ ናቸው። እነዚህ እንደ ትውልዳቸው የሌዊ ወገኖች ናቸው። እንበረምም የአጎቱን ልጅ ዮካብድን አገባ፣ አሮንና ሙሴንም ወለደችለት። የእንበረምም የሕይወቱ ዘመን 137 ዓመት ነው። የይስዓር ልጆች ቆሬ፣ ናፌግ፣ ዝክሪ ናቸው። የኡዝኤል ልጆች ሚሳኤል፣ ኤልዳፋን፣ ስትሪ ናቸው። አሮንም የአሚናዳብን የነአሶንን እህት ኤልሳቤጥን አገባ። እርሷም ናዳብንና አብዮድን አልዓዛርንና ኢታምርን ወለደችለት። የቆሬ ልጆች አሴር፣ ሕልቃና፣ አብያሳፍ ናቸው። እነዚህ የቆሬ ልጆች ወገኖች ናቸው። የአሮንም ልጅ አልዓዛር ከፋትኤል ልጆች ሚስት አገባ፣ እርሷም ፊንሐስ ወለደችለት። እነዚህ እንደ ወገኖቻቸው የሌዋዊው አባቶች አለቃዎች ናቸው። እነዚህ አሮንና ሙሴ እግዚአብሔር ከግብፅ ምድር በየሰራዊቶቻቸው የእስራኤልን ልጆች አውጡ ያላቸው ናቸው። እነዚህ የእስራኤልን ልጆች ከግብፅ ያወጡ ዘንድ ከግብፅ ንጉሥ ከፈርዖን ጋር የተነጋገሩ ናቸው። እነዚህ ሙሴና አሮን ናቸው። እግዚአብሔርም በግብፅ አገር ሙሴን በተናገረው ቀን እንዲህ ሆነ። እግዚአብሔር ሙሴን እኔ እግዚአብሔር ነኝ፣ እኔ የምነግርህን ሁሉ ለግብፅ ንጉሥ ለፈርዖን ንገር ብሎ ተናገረው። ሙሴም በእግዚአብሔር ፊት እነሆ እኔ ከንፈረ ቆላፋ ነኝ፣ እንዴትስ ፈርዖን ይሰማኛል አለ።